ስማ ድንጋይ ነው የምታምኑ እናንተ ጥቁር ድንጋይ ታውቃለህ? የውሻልሽ የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። ኢየሱስ ክርስቶስና ቅድስት ድንግል ማርያም ባህር ዳር አካባቢ መጥተው ነበረ የሚል መረጃ አለ። እውነት ነው? አዎ፣ የቤተ ክርስቲያን ታሪክ ይናገራል። አዎ መጥተው ነበር ኢየሱስ ክርስቶስና ማርያም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? በሰሞኑ ጠፍቻለሁ፣ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ የሆነው የቴዲ አፍሮ የሰሞኑ ጠቅላይ ሚኒስትሩን በተመለከተ መልኩ እየዘፈነው ዘፈን አለ በሚል እንግዲህ ያንን ምላሽ የሰጠበትም የጠቅላይ ሚኒስትሩ ንግግር አለ። ሌሎችም ደግሞ እጅግ በጣም ተሰምተው የማያውቁ አነጋጋሪ ጉዳዮች አሉ። እነሱም ኢየሱስ ክርስቶስና ማርያም ባህር ዳር መጥተው ነበረ የሚል ጉዳይ ተነስቶ በዛ ጉዳይ ላይ አዎ ብለው እንግዲህ የተሰጠ ምላሽ አለ። እኔ በጣም የገረመኝ በጣም በርካታ ቪዲዮ አለ። ለማንኛውም እሱን ሁሉ እየሰማን እንቆያለን። እጅግ በጣም አነጋጋሪ ናቸው። ሁላችሁም ደግሞ ቪዲዮ ላይክ እና ሼር ማድረግ እንዳዘነጉ፣ አዲስ ከሆናችሁም ሰብስክራይብ አድርጉ እያልኩኝ ቪዲዮቹን እንሰማለን አብረን። የትም እንዳትሄዱ። በቀጥታ አሁን ወደ ቪዲዮ። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት። በየትኛው የአፍሪካ ሀገር ነው እስቲ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ? የት እናውቃለን? ከየት ተማርነው ይሄንን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። እንግዲህ በሰሞኑ ሶሻል ሚዲያውን ሁሉ ዲብልቅልቁን ሲያወጣው የነበረ የቴዲ አፍሮ ሙዚቃ ነበር። ያ ሙዚቃ ምንድነው ታርጌቱ ካላችሁ አብይ 00 በሚል ነበርና 00 ያለበት ሁኔታ ምንን አስመልክቶ ነው? ለምንስ መንግስትን ለመዳፈር ፈለገ? ሲቀጥልም ደግሞ ይህንን ያለበትስ ምንድነው ዋናው መንስኤው የሚለውን በጣም በሚገርም ሁኔታ ሰዎች እየተቀባበሉ በርካታ ሚዲያዎች ላይ ሲያረማምዱት ቆይተዋልና ይህንን አስመልክቶ እንግዲህ ለጠቅላይ ሚኒስትሩ የደረሰውን መረጃ በማስመልከት ጠቅላይ ሚኒስትሩ የሞኝ ዘፈን ምናምን በሚል የተለያዩ ስያሜዎችን ሰጥቶ አልፎታል። ቪዲዮውን አጠር አድርጎ ወደ ሌላ ርዕስ ነው የገባው። ግን ይሄ ቪዲዮ ደግሞ በሚገርም ሁኔታ በርካታ ሰዎች ላይ ጭንቅላታቸው ላይ ሌላ ነገር ነው የፈጠረውና በዚህ ልክ እንዴት መንግስትን ሊናገር ቻለ? ሲቀጥል ደግሞ አብይ ስለምን ዝም አለ? ምላሹንስ ደግሞ ለምን አሳጠረው የሚለውን በቀጣይ ትንትን በሚያደርግ ቪዲዮ መመለሳችን አይቀርም አስፈላጊ ከሆነ እና እንግዲህ የሰማችሁት ቪዲዮ የቴዲ አፍሮን ሙዚቃ በተመለከተ ጠቅላይ ሚኒስትሩ ምላሽ የሰጠበት ነበር። ሙስሊሞችን እንግዲህ ድንጋይ ነው የምታመልኩት ብለው ንጽጽር ላይ ተገቡ በኋላ በመጽሐፍ ቅዱሳቸውና እንዲሁም ደግሞ በቁርአን ላይ በሚገኙ አያቶች መረጃ ሲጠቀስ ምንም ይሄ ነው ሊባል በማይችል መልኩ ከመሬት ተነስተው ሙስሊሞች ድንጋይ ነው የምታመልኩት በማለት ንጽጽር ላይ ወንድማችንን እየሰደቡት ያሉ ግለሰቦች በኋላ በመረጃ ሲያዙ ላሽ ብለዋል። ለምን አሉ? መረጃው ምንድን ስለነበረ ነው? እነሱ ምን ተናገሩ የሚለውን ቪዲዮውን እንስማውና እንገናኛለን። በቀጥታ አሁን ወደ ቪዲዮ። እንጭቅለ ታውቃለህ? ምንም አታውቅም። ስማ አስተምረኝ። እናንተ እኮ ማለት ስማ ድንጋይ ነው የምታምኑ እናንተ ጥቁር ድንጋይ ታውቃለህ? የውሻልሽ ጥቁር ድንጋይ የት? እኛ ምን ብለን ነው የምናምነው? ጥቁር ድንጋይ ምን ዞረውና እናንተ ዝም ብላችሁ ዝም ብለህ ካባ ምን ዞረው? ምንድነው ካባ? እስኪ ንገረኝ። እስኪ ካባ ምን አገባኝ? ምን አገባኝ? የእፎይ ተማሪ ናቸው እንደዚህ የሚሳደቡት። እሺ እንዴት ነው ከመጽሐፍ ቅዱስ ጋር የምታገናኘው? ምኑን? ይሄ አሁን ቅድም ያወራውን ምኑን? ምን አወራው ቅድም? ፍቅር ሲዝም ያልከውን። ፍቅር ሲዝም ከክርስትና ይሻላል። ማስረጃ ልስጥህ። በምን? በጣም ጥሩ። እኔም ይሄን ነው የምፈልገው። በምን አያችሁት? አሁን ወንድማችን በቃ ልስማ። እሺ ቀጥል። በምን መሰለህ? ቢያንስ ፍቅር ሲዝም የያዘውን መጽሐፍ ያውቀዋል፣ ከየት እንደመጣ ማን እንደጻፈው ያውቀዋል። ኦኬ፣ ፍቅር ሲዝም ማለት ነው። ክርስቲያኖች ግን መጽሐፋቸውን ማን እንደጻፈው አያውቁም። ማን እንደጻፈው አያውቁም። ከየት እንደመጣም አያውቁም። ለምሳሌ ብሉይ ኪዳንን ብታይ፣ የኦሪትን መጽሐፍ ብታይ ማን የጻፈው ቢባል ማስረጃ ማቅረብ አይችሉም። አይታወቅም ከየት እንደመጣ። ስለዚህ ከዚህ አንጻር ስናየው ከየት የመጣው ታዲያ
እኮ እሱ አይታወቅም እያልኩ እኮ ነው። ብናውቀው ማጥሩ ነበር። ማን እንደጻፈ አይታወቅም። ጓደኛው እየነገረው ጤነኛ ይሁን ውሸታም ይሁን ታማኝ ሰው ይሁን በቤተ ክርስቲያን ደረጃ ከሰማይ ነው የወረደው። አይታወቅም ማን እንደጻፈው ከየት እንደመጣ አይታወቅም። መጽሐፈ ከሰማይ ነው የመጣው። ፍቅር ሲዝም ከክርስትና ይሻላል። ምን ለዚህ ነው ግን እንጭቅ ነህ ታውቃለህ? ምንም አታውቅም። ስማ አስተምረኝ። እሺ አስተምረኝ። እናንተ እኮ ማለት ስማ፣ ድንጋይ ነው የምታምኑ እናንተ። ጥቁር ድንጋይ ታውቃለህ? የውሻ ልጅ ጥቁር ድንጋይ የት? እኛ ምን ብለን ነው የምናምነው? ጥቁር ድንጋይ ምን ዞረውና እናንተ ዝም ብላችሁ ዝም ብለህ ካባ ምንድን ነው? ካባ እስኪ ንገረኝ። እስኪ ካባ ምን አገባኝ እኔ። አታውቅም። አየሁ፣ ስለማታውቀው ነገር ነው የምታወራው። ችግር እኮ ይሄ ነው። ስለማታውቀው ነገር አንተ ለምን የደደብ እንትን የሆነ ንግግር ለምን ታወራለህ? በስትክክል አታወራም። አትወያይም። አንድ ነገር ልንገራችሁ። ልብ ካለ ከእፎይ ጋር መወያየት ነበረብህ። የሆነ ደደብ ነገር ለምን ትወራለህ? እስኪ ጥራው። እሺ ጥራው፣ መምህርህን ጥራው። ጥራው፣ ሼር አድርግለት። ኧረ እሱ ጊዜ የለውም። ለአንተ ጊዜ አባክን። እፎይ ፈርታም እኔ አሁን ይኸውልህ አሁን አትናደሩ፣ ችግር የለም። አሁን ኦርቶዶክስ የምታስተምራችሁ ስድብ ነው ማለት ነው። በስርዓት አስተማር። እነዚህ ልጆች የእፎይ ተማሪ ናቸው፣ ግን እስካሁን ከአፋቸው የሚወጣ ስድብ ነው። አንተ አራጅ አይደል? የአንተ ቅቤ ነው። ላሳየህ፣ እግዚአብሔር ሕፃን ልጅ እንደሚያርድ ላሳየህ ከመጽሐፍ ቅዱስ። ምንድን ነው አንተ እኔን አራጅ ነህ አልከኝ። አራጅ ለመሆኔስ ማስረጃ አለኝ። እኔ ከመጽሐፍ ቅዱስ እግዚአብሔር ሕፃን ልጅ እንደሚያርድ እሰጣለሁ። ሕፃን ልጅ እንደሚያርድ ከመጽሐፍ ቅዱስ። እኔ ግን አራጅ ስለመሆኔ ማስረጃ ታመጣ። የት ነው የጠፋው? እግዚአብሔር ሕፃን ልጅ ልቶ የሚደባ ሕፃን ልጅ ያርዳል። ሚዩት አድርገው ነው እንዴ? አንተ እኮ ነው የነካው። ማስረጃ ይሄ ድምፅ ቀንሰን ነው። አንተ የፍቅር አምላክ የምትለው እግዚአብሔር ኦኬ፣ ሴቶችን ይገላል፣ ይጨፈጭፋል፣ ሕፃን ልጅ ያርዳል። ማስረጃ አንተ ማስረጃ። በጣም ጥሩ። እንደዚህ ይልመድባቸው። ማስረጃ ማለት ይልመድባቸው። እሺ መጽሐፍ ቅዱስ ይዛችኋል? አዎ። አሁን እዚህ ጋር አላነዝ ነው እንዴ? በጣም ጥሩ። መጽሐፍ ቅዱስ ይዘዋል። ክፈትልኝ። እሺ እሺ። ቆይ መጽሐፍ ቅዱስ አለ። ስልኩ ላይ አውጣ። ስልኩ ላይ አለ አለ። ከኔ ስልክ ነው አለ። አይፎኑ ላይ አለ። አይፎን ቆይ እሺ፣ ልናወጣ ነው። አይፎኑ ላይ አለ። ቪዲዮ አብሩ፣ ከቻላችሁ ቪዲዮ አብሩ። ቪዲዮ ምን ይሰራል? ይቀጥል። እሺ ክፈት መጽሐፍ ቅዱስ። የጌታ ሰው ቀን ይባረክ፣ ዘመን ይባረክ። ከፍቻለሁ። ስናውጣው እንጂ አንደኛ ሳሙኤል ምዕራፍ 15 እስቲ ክፈቱ። አንድ መጽሐፍ የለኝም። ችግር የለም፣ እኔ ከፍትላችኋለሁ። ከሌላችሁ አትቸገሩ። አንብበው፣ ሳትጨምር ሳትቀንስ አንብበው። እናንተ አንብቡት። ኧረ እኔ ለዋሽ ስለምችል አንተ ታነበዋለህ። ይኸው ከፍትልሃለሁ። እሺ ይኸው መጽሐፍ ቅዱስ ከፍቼልሃለሁ። እስቲ አንተ እያነበብክ አስረዳም። አየው የአንተ አምላክ ሕፃን ልጅ ይገላል፣ ገዳይ ነው። ሕፃን ልጅ ይጨፈጭፋል። ተመልከት። ይኸው ምን ይላል እግዚአብሔር? አይ ለቃሉ አነጋገር በስትክክል አውራውና የኛ ፈጣሪ ለኛ ይሞታል እንጂ ሰው ይገድም። እሺ ጮክ አይደለም። አይ ሳሙኤል ቆይ ላምቦ ሳሙኤል ታነበዋለህ? አንብቦ እሺ በስትክክል ተናገር ይልኛል። በስድብ ሙልጭ እያደረጉኝ ማለት ነው። እሺ ሳሙኤልም ሳኦልን አለው። እሺ ሳሙኤልም ሳኦልን አለው። ተመልከት፣ ልብ በል። ሳሙኤል ማንን? ሳኦልን አለው። ምን አለው? በሕዝቡ በእስራኤል ንጉሥ ትሆን ዘንድ እቀባህ ዘንድ እግዚአብሔር ላከኝ አለው። አሁንም የእግዚአብሔርን ድምፅ ስማ አለው። እሺ የሰራዊት ጌታ እግዚአብሔር እንዲህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እንበቀላለሁ አለ። አየህ እግዚአብሔር ምን አለ? እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበት እንበቀላለሁ አለ። እሺ በቀሉ ምንድን ነው ስንል፣ አሁንም ሂደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱን ልብ በል፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን ወጡ። አያችሁ ወጡ። ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር።
የፍቅር አምላክ እግዚአብሔር ፍቅሩን በዚህ መልኩ ይገልጻል። ሕፃን ልጅ ሳይቀር ምን በል ይላል? ግደል ይላል። አያችሁ አይደለ? ይሄ ነው። እኔ እናንተን የማስወርደው በመሳደብ አይደለም። እናንተን የማስወርደው መጽሐፍ ቅዱስ በመክፈስ ነው። ወጡ። የኔና የእናንተ ልዩነት ይሄ ነው። አያችሁ አይደል? የኔና የእናንተ ልዩነት ይሄ ነው። እኔ እናንተን ማስወረዳችሁ እናንተን ማባራችሁ በመሳደብ አይደለም፣ በማንቋሸሽ አይደለም፣ መጽሐፍን በመክፈስ ነው። ኦኬ ሱብሃንአላህ። አይ ነው መጽሐፍ ሲከፈት ሩጫ ነው። መጽሐፍ ቅዱስ ከተከፈተ ዳይ ሩጫ ነው ሁሌ። እንግዲህ ቪዲዮ የሰማችሁትን ይመስላል። ምንም አይነት መረጃ የላቸውም። እነሱ የሚያመልኩትና እነሱ በጣም ሲሳሱለት የነበረው አካል ደግሞ በዚህ ልክ ሴቶችንና ህፃናቶችን ጨፍጭፉ፣ ግደሉ፣ ረዱ የሚል መኖሩን መረጃ ሲያሳያቸው እንግዲህ እንዲያያችሁት ትክክለኛ መሆኑን ተጽፎ ሲያዩት ላሽ ነው ያሉትና ምላሽ እንኳ አልሰጡም። ሰው እውነትም ይሁን ውሸትም ይሁን የጀመረውን ነገር እንኳ ለመግደርደር ይሞክር ነበር። እነዚህ ደግሞ አውቶማቲካሊ በቃ መረጃው ሲገለጽ ወዴት ነው ሄዱት? ከላይሁ ላይ ወጥተው ነው የጠፉትና በዚህ ልክ እንግዲህ ሰውን ለመሳደብና ለማሳቀቅ መሞከር በውሸት ተነስቶ በጣም ያሳፍራል። እንደዚህ ማድረጉ እንደኔ አግባብ ነው ብዬ አላምንም። ምክንያቱም መረጃ ካላቸው ራሳቸው እዛ ላይ ያለውን ነገር ሊረቱበት በሚችሉ መልኩ ማንጣትና ማቅረብ ነበረባቸው እንጂ እንግዲህ ይሄንን ነገር ወንድማችን ማስረጃውን አሳይቶ በዚህ ልክ አሳማኝ የሆነ ነገር አሳይቷል። በጣም ደስ ይላል የሱ ጀግንነትና ጥንክርና። አላህ ወንድማችን ጀዛውን አላህ ይክፈለው። እንግዲህ ሌላ እንደዚህ አይነት ውዥንብር ውስጥ ያሉና ምንም መረጃ ሳይዙ የሚጓዙ አካላቶችን አላህ ሂዳያ ይስጣቸው። ሌላ ምንም ልንላቸው አንችልም ከዱዓ ውጭ ማለት ነው። ውድ ቤተሰቦቼ እንግዲህ ይህንን እየሰማን እንደቆየ ነው ሁሉ አሁንም ወደ መጨረሻ አንድ ማሰማችሁ ነገር አለ። እሱም ምንድነው ካላችሁ እንግዲህ ኢየሱስ ክርስቶስና መርየም አለይሃ ሰላም ወደ ባህር ዳር መጥተው ነበረ የሚል በጣም የሚገርም መረጃ ሰምቻለሁ። እስቲ ቪዲዮውን እንስማውና እውነት ነው ውሸት ነው፣ ለምንስ መጡ፣ መቼስ መጡ፣ በመቼ ዓመተ ምህረት ነው ይሄ ሊሆን የቻለው የሚለውንም አብረን እየሰማነው እንቆያለን። በቀጥታ ወደ ቪዲዮ። ኢየሱስ ክርስቶስና ቅድስት ድንግል ማርያም ባህር ዳር አካባቢ መጥተው ነበረ የሚል መረጃ አለ። እውነት ነው? ምን አይነት ጥያቄ ነው? እውነት ነው ወይ? እናንተ አካባቢ መጥተው ነበር? መቼ ነው? መቼ ነው ማለት ላሰማሁት ቪዲዮ። ቆይ አይደለም፣ መቼ ነው የመጡት? ኧረ እንዳይዘጋብኝ ሶፊ። አይ አይዘጋም፣ እዚህ ላይ ሲደርስማ አይዘጋም። ይኸውልህ ሶፊ፣ የሄድክበት ፕሮግራሙን ተከታትያቸዋለሁ። እኔ አንተን ሳልከታተል ያደርኩበት ቀን የለም። ጅንካ ሆነህም እየተከታተልኩ ነበር። እሺ አሁን የጠየቅኩትን ብቻ ይመልሱልኝ። እውነት ነው ወይ? አዎ፣ የቤተ ክርስቲያን ታሪክ ይናገራል። አዎ መጥተው ነበር ኢየሱስ ክርስቶስና ማርያም። ከከተማው ጋር ነው ያወራኸው? ከከንቲባው? ከተማው አይደለም። እኔ ምን ሶፊ፣ እርሶ ያምናሉ ይህንን ሀሳብ? እርሶ ይህን ሀሳብ ይገዙታል? ያምናሉ? በነገራችን ላይ ይኸውልህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ ሰፈር ብቻ ሳይሆን ዓለምን በሴኮንዶች በሙሉ ይሽከረከራል፣ ይዞራል። የቤተክርስቲያናችን ታሪክ ግን የቤተክርስቲያናችን ታሪክ በመጽሐፍ ቅዱስ ተጨምቆ መጠመቅ መጽሐፍ ነበረበት። ያንን እንግዲህ መጽሐፍ ቅዱስን የጻፉ ሰዎች ወይ ተሳስተዋል ወይ አላቅም። መጽሐፍ ቅዱስን ደግሞ የጻፉት ሐዋርያቶች ናቸው። ተሰባስቦ ተደምሮ ነው የመጣው። በዛን ሰዓት እነሱ ነበሩ አልነበሩም ሌላ ጉዳይ ነው። ነገር ግን የቤተክርስቲያናችን ታሪክ እንደሚያስረዳው ከጣና ጨርቆስ ጀምሮ የከንቲባውን ቃል ለምደገልህ እውነት ነው እሱ የተናገረው ቃል እና ከጣና ጨርቆስ ጀምሮ ሙሉ ይሄ ደራን ፎገራ ይዘህ ያለውን ከማህደር ባርከውታል፣ አድረውበታል፣ ውለውበታል። ያን ብቻ ሳይሆን ሌላ ነገር ተደርጎበታል ተብሎ ይታመናል በቤተክርስቲያን ውስጥ። በዛም ደግሞ በረከቱን አግኝተናል ብለን እናስባለን። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ጋር አሜሪካን አለደም፣ ጀርመን አለደም፣ ካናዳ አለደም፣ አውሮፓ ውስጥ አለደም የመጣው ከእስራኤል ቀጥሎ ኢትዮጵያ ነው። ከዛ በኋላ ሌሎችን ሀገሮች ኢትዮጵያ የት መጣ ካልክ እነግርሃለሁ፣ ችግር የለውም። ከተማው የት ይኸውልህ ጣና ጨርቆስ ጣና ጨርቆስ አንድ፣ ከጣና ጨርቆስ በኋላ ግሸን ደብረ ከርቢ፣ ግሸን ደብረ ከርቤ በአክሱም ሲሆን በኤርትራ ባህር በኤርትራ ዙሮ አስተምሯል፣ አጥምቋል ከእናቱ ጋር። ስንት ዓመቱ ላይ ነው እንደዚህ የሚያደርገው? እሱን ብንጠይቀው አይሻልም? ማንን? እንግዲህ አይዘጋም፣ አሁን አይዘጋም፣ አይዘጋም። እርሱ ደግሞ አይዘጋም። እሺ ከዚህ ወጣ ዛሬ ስላገኘው ሁልጊዜ ፈልግ ነበር። በመሀል አንተ ወደ ውጭ ሄድክና ሳልጠይቅ እሺ ችግር የለም። እንግዲህ መጽሐፍ ቅዱስ ላይ በይሁዳ በሰማሪያ በኢየሩሳሌም ምናምን እንደገባ መጽሐፍ ቅዱስ ይናገራል። አሁን ደግሞ እርሱ እያሉ ያሉት
በግሸን ደብረ ከርቤ፣ በባህር ዳር፣ በአክሱም ጽዮን እያጠመቀ እያስተማረ ነበረ ብለዋል። ምንድን ነው ማስረጃው? አሁን እሱን እኔ ባህር ዳር ተብሎ አልተማርኩም። ባህር ዳር ተብሎ ጣና ጨርቆስና በጣና ጨርቆስ አካባቢ እንደነበረ ነው የተማርኩት። ጣና ጨርቆስ ባህር ዳር አይደለም እንዴ? እንዴት ነው ባህር ዳር የሚሆነው? ያው እዛ ጎጃም ክልል ነው እንዴ? አይደለም። ቆይ በቃ እሱ አይደለም። አሁን እሱ ሌላ ቀን እኔ አንተን አንድ ጥያቄ ጣና ንገሩኛ። አንዴ የጀመርነውን አንዴ የተሳሳተ መረጃ አድርሰንማ መተላለፍ የለብንም። ካደሙት ጽድት አድርገው ያውሩት። እውነተኛ ታሪክ ከሆነ ደቡብ ጎንደር ነው ባጭሩ። ለምን የምጠይቀን አሰማኝ። ደቡብ ጎንደር ነው። ኦኬ። የት ጎንደር አካባቢ ነው መጥተው የነበሩት እንጂ ወደ ባህር ዳር። ታዲያ ከንቲባው እኮ ያለው ባህር ዳር ነው ያለው እኮ። ባህር ዳር ማለት ከድልድዩ ድረስ የደቡብ ጎንደር ግዛት ነው። እሺ። ስለዚህ ክርስቶስ ደግሞ የመጣው ጣና ጨርቆስ አካባቢ ነው ከእናቱ ጋር የነበረው። ታሪኩም የሚያሳየው እንደዛ ነው። ለስንት ጊዜ ነው የቆዩት? እሱ ሌላ ቀን እነግርሃለሁ። አሁን የጅንከው አይደለ አንድ የጀመርነው ብዙ ሰው ኮንፊውዝ ሆኗል እኮ እዚህ። ሌላውን ሰው ሌላ አንተ ነው መጠየቅ ማለት ከባይብል ከመጽሐፍ ቅዱስ ነው ወይስ እንዴት ነው? ማለት ይሄ አሁን ከእናቱ ጋር መጠምለው መጽሐፍ ነበረበት። እሱን እስማማለሁ። ወደፊት እኔ ጽፈዋለሁ። እሱ መጽሐፍ ቅዱስ ላይ አስገባዋለሁ። ምክንያቱም ነገ ከአጎቱ ጋር መጥቷል ልጅ ላይ ነው መሰለኝ። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። በጣም የገረመኝ በጣም ከምን በላይ የታጨብኩበትም ቪዲዮ ነበረ። ወደ ባህር ዳር ምን ሊሰሩ ነው የመጡት? መቼስ ነው የመጡት? ባህር ዳርንስ ማን አሳወቃቸው? እኔ እንጃ። ብቻ በጣም ጥያቄ የፈጠረብኝ ጉዳይ ነው። ለማንኛውም በዚህ ልክ ነበር የዛሬው ቆይታችን። እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ከኮሜንት ቦታው ላይ እንድታስቀምጡ እያልኩኝ ቆይታችንን በዚሁ የምናጠናቀቅ ይሆናል። ቀጣይ በአስተማሪ በትኩስ መረጃ እንዲሁም ለእናንተ አስተማሪ ናቸው ይጠቅማሉ በተባሉ ቪዲዮዎች እስከምንገናኝ ድረስ በያላችሁ በሰላማችሁ ይብዛ። ግን ሰብስክራይብ እና ቪዲዮ ላይክ ማድረግ እንዳዘነጉ። ሰላም አለይኩም ወረሕመቱላህ ወበረካቱ።